በእግሯ ማለት ነው። እና ሩታዬ ደክሟታል። ሩታዬ በሰላም መጣልናለች። በነገራችን ላይ በጣም ተደስታለች ሩታ በመውለዷ በልጇ በደህንነቷ ከሰነበተው ዛሬ በጣም ደስ ብሏታል። ሀባይቢ አልሐምዱሊላህ ረብል ዓለሚን እንኳን ለዚህ በቃሽ በሉልን። አብርሃም እንግዲህ ዛሬ ጽጌ እስመዋለሁ ወደዚህ በይ ወደዛ በይ ያሉ እንግዲህ ሰርፕራይዝ ሆነዋል ማለት ነው። የጽጌ እና አብርሃም በስንት ጊዜያቸው ተገናኙ። እንግዲህ የምታዩት እህታችን ቻናሏ ተበላሽቶ አብርሃም በጎ ስራ እየሰራ ይመስለኛል ከጽጌ ጋር ሆኖ እንግዲህ መውለድህ ደስ ብሎኛል የልጅ አባት ሆኛለሁ እያለ እየዘፈነ ነበር። በዛ ላይ ግን ሄረሜላ አላየችም። ሄረሜላ ጭሱ እየጨሰ ነው ያበናት። እንግዲህ ጽጌ ልሳምህ ብላ ስትለው የሄረሜላ በዛ ላይ ጭሱ እየጨሰ እያዳፈናት ነበርና ሄረሜላ እንዳሰማ ብለናል። ሄረሜላ ልጅ አለኝ ልጄን ማሳደግ ነኝ በቃኝ ካንተ ጋራ መሄድ ፈልጋለሁ ብላ በራሷ አንደበት ነበር የወጣች። ዛሬ ግን አብርሃምንና ጽጌን ስታገኛቸው ትመለሳለች ብዬ ተስፋ አለኝ። ይሄን እንዳትረሱ በእውነት እና ውዶች እየፈራሁ ነው ያለው ማለት ነው። የኔ ልጆች የኔ ቆች የኔ አንበሳዎች እንኳን ለዚህ ሩታዬ እንኳን ለዚህ በቃች ማለት ነው። ሩታዬ እንግዲህ ጠንካራ በመሆኗ ጀግና ሴት በመሆኗ አንበሳ በመሆኗ ለዚህ ክብር በቅታለች ሀባይቢ። አብርሃምም ለዚህ ክብር በቅቷል። ወንድ ልጅ አለኝ ነው የወንድ ልጅ አባት ሆንኩኝ እያለ ዛሬ ላይ በጣም ሲስቅና ሲደሰት ነው ያየሁት። ባይኑ ላይ ራሱ ያስታውቃልና አብረው አሳድገው አብረው ኖረው ህይወታቸው የሚያምር ያድርግልን ብዬ ተስፋ ላይ ማለት ነው። ለመሰላችሁ የሩታ ደስታ ወገር የለውም። እንግዲህ ዛሬ እናትየዋ ተቆጥተዋታል። እህቷም ቁጭ በይ እንደዚህ አይደለም ተቀመጭ እያሉ እንግዲህ ሁለቶችም አንገራግረዋታል። ሩታ ጓዟን ጠቅልላ ልጇንም ይዛ አብሬ ሱቅ መሄድ ነኝ ደብሮኛል ብላለች። በነገራችን ላይ የኛ ልዩ ደብሯታል ቁጭ ማለቱ። ሩታ ለህቤት እንኳን ራሱ ተቀምጣ አታውቅም። ዛሬ አንዱ ቤት የነገ አንዱን ቤት ቻናል ታሳድጋለች። 9 ወር ሙሉ ስትሮጥ የዋለች ልጅ ዛሬ ቁጭ በይ ብትባል ሆነላት አልሆነላት። ስለዚህ እስቲ ተዋት ፈንደቅደቅ ትበልልን። በዚያ ላይ በሄረሜላ መንደር ጭስ እየጨሰ ነው። ሶፍት እንዳስጧት እላችኋለሁ። እንግዲህ እንወዳታለን ሩታዬን እናፈቅራታለን። ሩታዬ ዛሬ ሳቋ ተመልሶልናል። እኔ በእውነት እንደዚህ ስስቀን አይቻት አላውቅም። አልহামዱሊላህ ረብል ዓለሚን ከበፊቱ በጣም ተሽሎኛል። በጣም ተደስቻለሁ። ወንድ ልጅ በመያዝ ብላለች። ሆሆ ለዚህ ክብር ላበቃሽ አልহামዱሊላህ። ሁሉንም ተዋጣሹ የኛ ልዩ እንደዚህ ሆነንም በማየታችን በጣም ደስ ብሎናል። ለጠላቶችም ለወዳጆችም ማለት ነው። እንግዲህ ውዶች እንወዳችኋለን እናከብራችኋለን። የኔ ልጆች የኢክሩ ቤተሰቦች ሸር ላይክ እያደረጉ ቤተሰብ ይሁኑ። ሩታዬ እንግዲህ በዚህ ላይ ስስቅልን ስትደሰትልን በጣም ተደስተናል። በጣም ነው የተደሰትነ። እህቷ እንግዲህ ያው አትሄድም ብለው አስቀርቷታል። ፕራንክ ነው በነገራችን ላይ ሩታ ፕራንክ ትወዳለች። ስስቅም ያምርባታል፣ ስታለቅስ ያምርባታል። ሩታ ሁሉን ነገር ብትሰራ ያምርባታል። ስለዚህ ዝም ስትል እኛ አንወድም። ጨንቆን ነበረ ስለመጣችልን በጣም ደስ ብሎናል ሀባይቢ። እንግዲህ ዛሬ ሁሉም የፈከረው ሁሉም ያሰበው ለምን ይመስላችኋል? ጽጌ አብርሃም ጋር በፊት ሲሰሩ ነው የነበሩ። ስለዚህ ሳመኝ ብላ ስትለው ወደዛ በያላት መሻሻቱና መተሻሸቱ ሰልችቶታል። ከማን ጋር? ከሄረሜላ ጋር። ስለዚህ ለዛ ነው በቃኝ ያላት። በቃኝ ከእንግዲህ በኋላ ከሴቶች ጋር ወደዛና ወደዚህ ማለቱን ሊተው ነው መሰል ብዬ ተስፋለኝ ማለት ነው። ያድርገው ሊሆን ይችላል አይታወቅም። እና የኔ ልጆች የኔ ውዶች ምን ይመስላችኋል? በእውነት ግን አንድ ሰው ወንድ ልጅ በነገራችን ላይ ውዶች ሚስቱ ወለደች ቢባል እንደዚህ ነው እኮ ቢባል አንዳንድ ወንድ ደስ ይለዋል። ግን ደስ ሲለው ደግሞ በፊቱ ላይ ማይታይበት ሊኖር ይችላል። አሁን አብርሃም የደስታውን አይታችኋል፣ የፍቅርነቱን አይታችኋል። ስትታመም አብሮ ታሞ ነው። ግን ዘወር ሲል ደግሞ ወደ ሄረሜላ ዘወር ሲል ወደ ጽጌ በጣም ይወራጅ አለ። ከምር ነው የምላችሁና
እንኳን ለማንኛውም ሩታዬ ለዚህ ክብር እንኳን በቃች። አብርሃምም እንዳያችሁት እኔ ዛሬ ተደስቻለሁ እንኳንም ወለድክ እያለች ጽጌዬ በጣም ነው የተደሰተች ማለት ነው። ደስ ይበልህ ደስ ብሎናል እያሉና እንኳን ለዚህ ክብር ሁለታችሁም በቃችሁ እላለሁኝ። በእውነት በራስህ ተመልሰህ አሁንም ወደ ራስህ ተመልሰህ ሚስትህንና ልጆችህን ይዘህ ብታዝናናት ብታስቃት እንዲሁም ሂዶ እንኳን የሆነ ነገር ይዞ ሂዶ ሩታዬን ቢያዝናናት ወደዛ ቢያደርጋት ደስ ይለናል እላለሁኝ። ለመሰላችሁ ሩታ ደብሯትማ ነው ከቤት መውጣት አለብኝ ብላ ስትል ያው አራስ እንደማይወጣ ታውቁታላችሁ። እንግዲህ እኔ በክርስቲያኖችን ባላቅም እስከ 10 ቀን መቼም ይቀመጣሉ። ከዛ ከ10 ቀን በኋላ ወደ ቤትና ወደዛ ነው እንጂ ወደ ውጭ የሚወጣ አይመስለኝም። ሩታ ግን ልጅን ይዤ መውጣት አለብኝ አለች እና መኪና ይገዛላት። በቃ በርችስችስ ምን ነው ጽጌ ዛሬ ያጨልላህ ነበር አይደለ? ዛሬ ደግሞ ጽጌ ያጨልላልናለች አብርሃምን። ግን ቢሆንም ለሩታዬ መኪና ይገዛላት የምትሉ የኛ ንግስት፣ የኛ አንበሳ፣ የኛ እንቁ እንኳን ለዚህ ደረጃ ስለበቃች መኪና ስጦታ ይሰጣት የምትሉ ሸር ላይክ አድርጉ። የኔ ልጆች፣ የኔ እንቆች እንወዳችኋለን። ሸር ላይክ እያደረጉ ቤተሰብ ይሁኑ። አህለን ወሳህለን ፊኩም። እንግዲህ ውዶቼ ሄርሜላም አላህ ልቦና ይስጣትና በዛው እንደሄደችው ትቅር። በእውነት ሄርሜላም ልቦና ይስጣትና በዛው እንደሄደች ትቅር። እንዳትመጣብን ነገር መቼም ከመጣች ሄርሜላ ነገሩ ተበላሸ። ግን እንደምትመጣ ደግሞ እርግጠኛ ነኝ። አብርሃም ከጽጌ ጋር ስላየችው የጽጌን ለማበላሸት ስትል አብርሃምን ነገ ትመጣለች። ግን አንድ ነገር ደስ ያለኛል። ልጅ አለኝ አንተም ልጅክን አሳድግ በማለቷ ልጅ በመኖሯ ተናግራለች። እንወዳችኋለን። አሰላሙ አለይኩም።